እንተዋወስ፣ መልካሙን እንጋራ። ብስለት ማለት ስሜታዊነት ወደ አስተዋይነት ከፍ ማለት ነው። ብስለት ማለት በሰዎች ስህተት አለመሳለቅ፣ ሰውን አለመናቅ ነው። የሰውን ደስታ መካፈል፣ ሀዘኑን መጋራት። ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሂክማ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁት ብስለት ማለት ምን ማለት ነው? እስቲ አብረን እናይ። ብስለት ማለት ከስሜታዊነት ወደ አስተዋይነት ከፍ ማለት ነው። ብስለት ማለት በሰዎች ስህተት አለመሳለቅ፣ ሰውን አለመናቅ፣ የሰውን ደስታ መካፈል፣ ሀዘኑንም መጋራት ነው። ሳይመች ተለማማጭ፣ ሲመች ተሳዳቢ አለመሆን ነው። ከሰዎች በሉ አልበሉ ሰውን አለመብላት ነው። ከሰዎች በሉ አልበሉ ሰውን አለመብላት ነው። አለማማት ማለት ነው። ሰምቶ መቻልና ንቆ መተው ነው። ድሃን ሊሰርቀኝ ሀብታምን ደግሞ ሊጠቅመኝ ነው ብሎ አለማሰብ ነው። በደህና ቀን ያከበረህን ሰው ቀን ጎደለው እንደሆነ አለማዋረድ ነው። አለመግባባት በኃይልና በቁጣ ሳይሆን በውይይትና በምክክር መፍታት ነው ብስለት ማለት ዋሽቶ ለማስታረቅ መልፋት እንጂ ዋሽቶ ከማጣላት መራቅ ነው። ሁሉም ስለ ስራው ትክክለኛ ነኝ፣ ስለሌላው ስህተት ደግሞ አለማውራት ነው። ከበደሉ ሆነ ከተበደሉ በኋላ ለይቅርታ መሽቀዳደም ነው። በሰዎች ውድቀት አለመደሰት፣ በእድገታቸው አለመቀኘት፣ ያላወቁትን አለማወቅም ማለት እድሜ ሲገፋ እንኳን ከመማር አለማፈር ነው። ለመጣላት አለመቸኮል፣ ለመታረቅ ደግሞ አለመስቀደም፣ ራስን አለመሆን፣ መጣር በራስ አለመተማመን። እንግዲህ ራስን አለመሆን ማለት የሰው ልጅ በራሱ የማይተማመን፣ ሌሎችን የሚገደፍ፣ ሌሎችን የሚጠብቅ፣ ሌላ ሰው እንዳደርግለት የሚጠብቅ ማለት ነው። ራስን ከልክ በላይ አለመውደድ፣ ራስ ወዳድ አለመሆን፣ እኔ እበሳለሁ፣ ለእኔ ይሄ ይሆናል፣ ራሴን ላስቀድም አለማለት፣ የሰውን ችግር እንደ ራስ ችግር ማየት ነው። አዎ በዙሪያችን ላሉ ሰዎች ለምንወዳቸው በእኛ ዙሪያ ላሉ ከኛ ችግር የነሱ ችግር ይብሳል ብለን ማየት ማለት ነው። ብስለት ማለት በሌላው አጥፊነት ያለመደሰትና በራስ ንጽህነት አለመመካት ነው። አብረው ችግር ያዩ ጓደኛ ያለፈልን እንደሆነ ያለመሸሽ ነው። ድሃ ሆኖ ሀብታም ተማረ አልተማረም በአንድ ፊት ሰውን በሰውነቱ ብቻ ማስተናገድ ነው። ውለታ ከዋሉ በኋላ መርሳትም መልሱንም አለመጠበቅ ነው። ውለታ ከዋሉ በኋላ ውዬለታለሁ አድርጌለታለሁ ብሎ አለማውራት ማለት ነው። ከዛም ከሰው ደግሞ ውለታውን ደግሞ አለመጠበቅ፣ ከዛ ከሰው ምላሹን አለመጠበቅ ማለት ነው። በአደባባይ አለመዋሸት፣ በራስ ላይ ደግሞ ሲሆን እውነትን መናገር፣ ስህተት ከተረዱ በኋላ መመለስ፣ ተሳስቼ ነበር ለማለትም አለመግደርደር ነው። የሰው ልጅ ያጠፋል፣ እናጠፋለን፣ ግን ጥፋታችንን እያወቅን ያንን ሰው ደግሞ ይቅርታ ለመጠየቅ እንዴ ይቅርታ ልለው ነው እንዴ አልለው፣ ራሴን አዋርጄ ራሴን ዝቅ አድርጌም አልልም እንላለን እና ከዛ ስህተታችን መቆጠብ አለብን፣ አለመግደርደር። በችግራችን ጊዜ ተስፋ አለመቁረጥ፣ በሀዘንም ጊዜ አለመደንገጥ ነው። ያው ችግርም ፈጣሪ ሲያመጣ ነው፣ ሀዘንንም እሱ ሲሰጥ ነው። ሁለቱም የፈጣሪ ስጦታ እስከሆኑ ድረስ በሁለቱም በኩል በሀዘንም ጊዜ አለመደንገጥ፣ በችግርም ጊዜ ደግሞ አለመውደቅ ነው፣ ተስፋ አለመቁረጥ።
እሱ ያመጣውን እስከሚያነሳው ድረስ ማለት ነው። የተጣሉ ወዳጅን ሚስጥር አለማባከን፣ መልካም ውለታውንም አለመርሳት። አሁን ትክክል ነው። ምርጥ ጓደኛ፣ መልካም ጓደኛ ይኖረን እና አንድ ቀን በስተት ድብን ያለ ጠብ እንጣላለን። ስጣላም በኋላ የዛን የሰውዬ ሚስጥር በአደባባይ ወጥቶ ማጋለጥ፣ እሱን ለማዋረድ፣ እሱን ለማንቋሸሽ ምናምን የምናደርጋቸው ነገሮች አለ። ተጣልተን መታረቅም አለ። መታረቅ እንዳለ ደግሞ መፋቀር እንዳለ ደግሞ መጣላት አለ የሚባለው ነገር አለ እና ያ ነገር ስለሚመጣ ሚስጥር አለማውጣት፣ ህስበስ አለመጎዳዳት ማለት ነው። ብስለት ማለት አለማወቅ ማወቅና በትህትና ዝቅ ማለት ነው። ዲፕሎማ ሲኖርህ ሁሉንም አውቃለሁ ብለህ ታስባለህ። ዲግሪ ሲኖርህ ብዙ አውቃለሁ ብለህ ታስባለህ። ማስተር ስትይዝ ጥቂት አውቃለሁ ብለህ ታስባለህ። ፒኤችዲህን ስትሰራ የማታውቀውን ብዙ እንደሆነ ይገለጥልሃል። ደረጃ ከፍ ባለ ቁጥር የምታውቀው ምን እንደሆነ ይገባሃል። ያኔ በእያንዳንዱ ነገር አስተያየት ከመስጠት ትቆጠባለህ። ከአፍህ ይልቅ ጆሮህን መጠቀም፣ ከስሜትህ ይልቅ ጭንቅላትህን መጠቀም ትጀምራለህ። ከፈራጅነት ትቆጠባለህ። ነገሮችን ከተለያየ አቅጣጫ ታያለህ እንጂ አስተያየት ለመስጠት ለመፍረድ አትሮጥም። እውነት ነው። አንዳንዴ መማር፣ ማየት፣ መፈተን ከብዙ ነገሮች ትምህርት ይሆናል እና ብዙ በምንናገርበት ሰዓት፣ ብዙ በምናወራባቸው ሰዓቶች ነገሮች እየተምታቱ፣ ነገሮች ቦታቸውን እየያዙ ሳይሄዱ ሲቀሩ፣ እየተበላሹባቸው ሲቀሩ ከነዛ ነገሮች የመቆጠብ ጋብታ ትይዛላችሁ ማለት ነው። ያው ከውድቀት መቸነፍን፣ ከመውደቅ ማቸነፍን፣ ደግሞ ከማቸነፍ መውደቅ አለና አንዳንዴ መውደቅ ከሌለ ወርቀን ስንነሳ፣ ወርቀን ስላችሁ ውድቅ መሬት ላይ ውድቅ የሚለው አይደለም። የሰው ልጅ በስራ በቢዝነስ ይሆናል፣ በተለያዩ ነገሮች ከነበረበት ዝቅ ይላል እና አንዳንዴ ከፍ ማለት ብቻ አይደለም ጥቅሙ፣ ወርቆም ራሱ መነሳት አለበት። ምክንያቱም ፈተና ማየት ስላለበት ማለት ነው። ፈተናን እያየን በምንሄድበት ሰዓት እኛ ጥንካሬ ደግሞ እየጠነከርን እያወቅን እያዳበርን የምንሄድበት ነው ፈተናዎች ማለት ነው እና አንዳንዴ ደግሞ ይሆናል አይደለ ከሰዎች ጋር የነበሯቸው ግንኙነት በሆነ በአጋጣሚ የሆነ ነገር መጥቶ ሊያቋርጠው ይችላል ማለት ነው እና የዛ ጊዜ ለኛ ትልቅ ትምህርትም የሚሆንበት ነገሮች አለ። ከዛ ከነገሮች የምንቆጠብበት፣ ከስቴፕ የምንዘልበት ነገሮች አሉ እና ያ ነገር ነው እና ውድና የተከበራችሁ የዛሬ ቪዲዮ ይህን ይመስላል። ማስተዋልን፣ ጥበብን፣ እውቀትን ፈጣሪ ይስጠን። በሌላ ቪዲዮ ውስጥ የምንገናኝ ድረስ ቸር ሰንብቱ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆነኝ። አስተያየታችሁን በኮሜንት እጠብቃለሁ። ሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው።